ኃጢአቴ ከዘላለም ውድቀት ተረፈች ሕይወቴ እኮረደ ሰላም አለኝ አትሞትም በልልታ በጭብጨባ እኮረደ ሰላም አለኝ አትሞትም የታለ እልልታ ለጌታ እኮረደ ሰላም አለኝ አትሞትም ሻራዳባ ሽብሸባ በደሙ ቀደሰ ማረኝ ከኃጢአቴ ከዘላለም ውድቀት ተረፈች ሕይወቴ በደሙ ቀደሰ ማረኝ ከኃጢአቴ ከዘላለም ውድቀት ተረፈች ሕይወቴ እኮረደ ሰላም አለኝ አትሞትም ጭብጨባ እልልታ ለጌታ እኮረደ ሰላም አለኝ አትሞትም ዋሴ ባራባስ ስለዚህ ሽብሸባ ኧረ ይሁን ሽብሸባ ኧረ ይሁን እልልታ ኧረ ይሁን ሽብሸባ ኧረ ይሁን እልልታ ኧረ ይሁን አምላክ ከሆነ ላንቺ ከሞተ ከሰማይ ወርዶ እኛን ካዳነ አምላክ ከሆነ ላንቺ ከሞተ ከሰማይ ወርዶ እኛን የታለ ጌታ ኧረ ማለ አምልኮ እልልታ ኧረ ማለ አምልኮ እልልታ ለጌታ ኧረ ማለ ኧረ ማለ ስንታችሁ ከማን ላይ ተጉዞ ፈጸሙ የሕይወቴ ምዕራፍ እሱ ዝቅ አለና አደረገኝ ከፍ በበረት ተወልዶ አብቀኝ ሲያስቀምጠኝ ኧረ ምን ይደንቃል አጨብጭቤ ብገኝ ለጌታ ልልታ ክብሬን ጥዬብኝ ክብሬን እልልታ ጭብጨባ ያንሳል ለጌታ ክብርን ይዞ መቆየት ወይም በክብር ውስጥ መሆን በተለይ በእኛ አገር ላይ የተለመደ አይደለም። በጣም አዝናለሁ ይህን ስናገር ማለት ነው። ይሄ የእግዚአብሔርን ቃል ስናገር ለራሴ ጭምር ነው የማወራው። ራሴንም አስገብቼ ነው የማወራው ማለት ነው። እግዚአብሔር ባስቀመጠ ሌቭል ወይም በዛ ክብር መሄድ ማለት ነው። እንግዲህ ከይቅርታ ጋር ከቋንቋይም ማለት ነው እንደ እድል ሆኖ ማለት ነው ወይም ደግሞ እንዴት እንደሆነ አላውቅም በሀገራችን ላይ እንደዚህ የታደልን ሰዎች አይደለንም። ከቅባት ጋር የሸበቱ ሰዎች ከቅባት ጋር ያረጁ ሰዎች አንመለ 30 ዓመት 50 ዓመት ጌታን በሌላ ሀገር ላይ በክብር ሆነው ያገለግሉታል። አንዳንዶች አንድ ሀገር ላይ ቆመው ማለት ነው በዚህ ሀገር ላይ እግዚአብሔር ሆይ ስጋ በነበረበት ሀገር ላይ መጠጥ አይሸጥም በፍጹም ሰካራ በዚህ እንዳይኖር በቃ የሚከፍቱት በዚህ ይክሰር በፍጹም በዚህ በኩል ብለው እጃቸውን ለቀጥበት እስከ ዛሬ ድረስ ማለት ነው የሚሰራባት ከተማ አለ። ይገርም ነገር ነው። መጽሐፍ ቅዱስ ላይ ተጻፈላቸው እነዚህ ሰዎች አንድ ወቅት የነበሩ ሰዎች ናቸው። ግን እንደዛ ብለው የተነገሩ አለ። ኢቭን በጣም የዓለም ቁንጮ በምትባል ሀገር ላይ ማለት ነው ወይም የዓለም የስልጣኔ ጫፍ ላይ አለች የምትባል አሜሪካ ሀገር ላይ እንኳን መጠጥ የማይሸጥበት አለች ከተማ ማለት ነው። ሌሎች ደግሞ በተለያየ ጊዜ የተነሱ በ17ኛው መቶ ክፍለ ዘመን በተለያየ ጊዜ የተነሱ የእግዚአብሔር ሰዎች አሉ በክብር የሚያገለግሉ። ለምሳሌ ነው ጆን ዊስሊ የሚባሉ ማለት ነው ፊታቸው ያበራ የነበረ ማለት ነው ሳይናገሩ ሰዎች ያለቀሰ ንስሐ የሚገባባቸው ሰዎች ማለት ነው። ወደ ካምፓኒ ገብተው ማለት ነው መኪናቸው ይዘው ገብተው ተመልሰው ሲወጡ እንዳለ ግቢው የሚከተላቸው ማለት ነው የጽድቅ ሰዎች የቅድስና ሰዎች ማለት ነው ሳይናገሩ የሚያወሩ የእግዚአብሔርን ክብር የተሸከሙ ሰዎች ነበሩ። እና ስሚስ ዊግልስ ወርዝ ደግሞ የሚባል ሰውዬ ማለት ነው 17 ሙታን ያስነሳ በዘመኑ ተራ ሰው ነበር ቧንቧ ሰሪ። የሱ መጽሐፍ ተሰብስቦ ማለት የተደረገው መጽሐፍ አንብቤያለሁ ማለት ነው። የሚገርም ነው። 17 ሙታን ያስነሳ አንዳንዱን ሙታን ያስነሳው በጥፊ እየመታ ነበር ያስነሳው። ማይ ጋድ ክብር የተሸከሙ መንፈስ ያለባቸው ማለት ነው። የእግዚአብሔር ዳመና ምን የሚያደርጉ ልክ ወይ
የእግዚአብሔር ነገር ማውራት እንችል ይሆናል ማለት ነው። ተመልከቱ በደንብ ተጠንቀቁ ማለት ነው። ይሄ የጥቅስ ብዛት አይደለም። ጥቅሱን ልናወራው እንችላለን። እኔ የምነግራችሁ ቃል አለ ጌታዬ መድኃኒቴ ሲናገር ማለት ነው። ማውራላችሁ ቃል ምንድነው አለ? መንፈስ ነው ደግሞ ህይወት ነው፣ ፊደል ለምንም አይጠቅምም ብሎ ተናገረ። ልንደረድረው እንችላለን ቃሉ ማለት ነው። ለምሳሌ ሐዋርያውን ጳውሎስ ብንመለከተው ማለት ነው በዛ ጊዜ እሱን ያስቸግሩት ነበር። ምን ብለው የሚነሱ ሰዎች አሉ? ምንድነው ያገለገለው እንዴት ነው ብለው የሚናገሩት አንተ ሐዋርያ አይደለህም እነ ጴጥሮስ ነበሩ ይሉት ነበር፣ ያስቸግሩት ነበር። ኢቭን ያዳናቸውን ሰዎች የሚበርዙባቸው ሰዎች ነበሩ ማለት ነው። ሰውየው እንዲሁ ስንመለከተው ሶስተኛ ሰማይ የገባ ሰው ነው። ሰማያት ውስጥ ገብቶ አንዳንዴ በራእይ መላእክት ልታይ ትችል ይሆናል ማለት ነው፣ ወይ በህልም ማለት ነው። ይሄ ሰውዬ ኢየሱስ ያለበት መላእክቶች የተሰበሰቡበት አብሮ ቁጭ ያለ ሰው ነው፣ አብሮ የኖረ ማለት ነው። በምድር ላይ ማለት ነው፣ በምድር ላይ ሰው ማለት ነው በስጋ ሲኖር ሊያይና ሊሸከመው የማይችል ክብር የተቀመጠበት ሰው ነው። ደግሜ እናገራለሁ፣ በምድር ላይ አንድ ሰው እያለ ማለት ነው። መቼስ የእግዚአብሔርን ክብር እንዳትገምቱት ማለት ነው። ብዙ 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 ነው። እኛ አንዳንድ ጊዜ ግራጁዌት የምናደርገው ይመስለናል። ትምህርት ቤት ገብተን ወይ ደግሞ የሆነ ነገር አድርገን ማቴዎስ ሉቃስ ነው። እግዚአብሔር ትልቅ ነው፣ እኛም አላወቅ ነው። እግዚአብሔር ትልቅ ነው ካልበለ ማንንም አይልቅ ይላል። ተመልከቱ እንግዲህ ተመልከቱ፣ ጳውሎስ የሚባለው ሰውዬ ላስረዳችሁ። ሶስተኛ ሰማያት ውስጥ ገብቶ ማለት ነው ጌታዬን ፊት ለፊት ያየ ሰው ከመላእክቶች ጋር አብሮ እጹብ ድንቅ የሆነ የተመለከተ ሊናገር ያልተገባውን ነገር ያየ ሰውዬ በምድር ላይ ሲኖር ማለት ነው። ስለ ወንጌል ከሆነ ቅጥቅጥ ብሎ ሞቷል ተብሎ ትንፋሽ የለውም ተብሎ ከከተማ ውጪ የተጣለ ሰውዬ ሲያደክሙት አንዳንድ ጊዜ ሲመጡት ማለት ነው፣ ወይም ደግሞ በነገር ሲያቆጥሩት እባካችሁ ማንም እንዲጨቀጨቀኝ አልፈልግም፣ የክርስቶስ ማተብ በስጋ ይላል። አንዳንድ ሰው ይላል ሃሌሉያ የክርስቶስ ማተብ በስጋችን ይላል። ነው እሱ የሚለው የተፈለከተውን ጠባሳ የቱ ጋር ነው ጠባሳ? ድንገት በልጅነት ሰው የፈነከተ ካልሆነ ክብር ስለመጣ ነገስታትን አነቃነቁ። ለምሳሌ ጳውሎስን አሁንም ልንገራችሁ፣ ሰው አጋንንትን ውጣ ግባ የሚለውን ነገር ማለት ነው የጳውሎስ ጨርቅ ተቆርጦ ማለት ነው ሲጣልበት አፈራቅጦት ይወጣል። ሰው አንተ ይዘህ አቃተህን እኮ ነው፣ አገልጋይ ይዞ አቃተውን ማለት ነው። አንድ መንፈስ አለ እንደዚህ አይነት መንፈስ አለ የሚጮህበት ማለት ነው። የጳውሎስ ማለት ነው ጨርቅ ሲጣልበት አፈራቅጦት ይወጣ ነበር፣ በሽተኛ ይፈወስ ነበር። ከዚያ የተነሳ የለበሰው ልብስ ይሻሙበት ነው። ጻፍ እንደዚህ ያለው ከመቅደስ የሚወጣው ላይ ድረስ ደርሶ ማለት ነው በክብር ተሞልቶ ማለት ነው ሙልት ያለ ሰውዬ ነበር። ያንን ሰውዬ ይገርጹት ነበር፣ ያንን ሰውዬ ይናገሩት ነበር። ግን ያ ሰውዬ የሚገርማችሁ አገልግሎ እንደዚህ ያለ ቅባቱን ሲጠብቅ ተመልከቱ። በስብከቱ መካከል ራሱን ሲጠብቅ ተመልከቱ። ካገለገልክ በኋላ የተጣልኩ እንዳልሆን ስጋዬን እየቆሸምኩ አስገዛዋለሁ አለ። የሚገርም ያ ብቻ መሰለኝ ፓስተር የተናገረው ማለት ነው። ይሄ ሰውዬ ከጌታ ፊት ለፊት የሚያወራ ሰውዬ እኮ ነው። ጫውታው ጠቅላላ ወሬው ጠቅላላ ኢየሱስ የሆነ ያየው እኮ ነው፣ አብሮት የሆነ እኮ ነው። እግዚአብሔር ሲገናኘው ከኛ ለየት ያለው በብርሃን የተገናኘው ሰውዬ ሙታ እንደ ቀልድ የሚያስነሳበት ነው። አንዳንድ ጊዜ ለሀገረ ገዢዎች እየሰበከ ማለት ነው አንድ ጦጳ ይላል ምን ይላል ነገር ያጣምበት ጀመረ ይላል። አንተ ጠማማ አለው ነው የእግዚአብሔር ነገር ለስንት ጊዜ ታጣማለህ፣ እንደውም አለው እንደዚህ ነው እስከ ጊዜው ድረስ ጨለማ ይወድቅብሃል ብሎ ተናገረ። ከአፉ ቃል ጋር አይነ ስውር ሆነ ይላል። ጨለማ ወደቀበት፣ ሀገረ ገዢውም ደነገጠ ይላል። የሚገርም ማለት ነው። ይሄ ሰውዬ ከገማልያል ሀገር ስር የተማረ ነው፣ በትምህርት ቢሆን በእውቀት የበሰለ ሰው ነው። ግን ከልብነባ ውጪ ነው፣ ከማለት ውጪ ነው። ሉቃስ እንደ ኮምፒውተር ከማንበብ ውጪ ነው። መንፈስ ያዘ ክብር ያዘ ሰው ነው። እንደነገርኳችሁ ወረድ ብለን ሌሎች ሰዎችን ከጨለማው ጊዜ በኋላ የተነሱትን እነ ስሚስ ወርድስ ነገራችሁ። ሚስቱን እንኳን ከሞተች በኋላ ሊቀብሩት የፈሩት ሰው ነው። እንዴት እንቀብራለን የእግዚአብሔር ሰው ተብሎ ማለት ነው። ሲመጣ አስነሳት። ስሚስ አለችው፣ ለምንድን ነው የምትረብሸኝ? ፕሊዝ ልሂድበት አለችው። በቃ ሂጂ ትላት ያለች። ለምን አታጨበጭ? ይሻላችኋል ጥቅስ ብቻ ሉቃስ ላይ ታታታታታ እንትን ላይ ታታታታ እሷ
ይችላል። ዋናው የቃሉን መንፈስ መያዝ ነው። አሜን። የህይወታችን መለወጥ ነው። ግሎሪ ለእግዚአብሔር ለአባታችን ክብር ይሁን። አሁንም መጥቀስ ከተፈለገ ማለት ነው ትልልቅ የእግዚአብሔር ክብር ያለባቸው ሰዎች አሉ። አነጋጋሪ የሆኑ የእግዚአብሔር ነው ወይስ አይደለም የተባሉ እነ ቲቢ ጆሹዋ የሚባሉ ሰውዬ ማለት ነው አይደል? እንደ ካንሰር ብስብስ ያለ እንደዚህ ይልና 3 days እኮ ነው የሚለው 3 ቀን በኋላ ሲባል የህፃን ልጅ ቆዳ የሚመስል ማለት ነው። እኛ አንድ አጋንንት አስወጣን መግቢያ መውጫ ነው የሚጠፋል። መቻ ገለገልን ጌታ መች ክብሩን ተሸከምን መች መንፈሱን መች ዛሬ የምናገረው ነገር ብዙ ላስጨበጭባችሁ ይችላል፣ ግን መነጋገር አለብን። ትልልቅ እነ ክሪስ የሚባሉ ሰዎች ማለት ነው ዝም ብሎ እኮ ነው እየሮጡ መጥተው ሽባ እንደዚህ ብቻ ነው ነካ አድርገው ሲሮጡ አብሯቸው ይሮጣል። በትልቅ ኮንፈረንስ ላይ ማለት ነው ተማምነው አንድ አገልጋይ ስለሞተባቸው ማለት ነው ቦንኬ በሚያገለግልበት ስታዲየም ላይ ማለት ነው በአምቡላንስ ይዘውት መጡ። ሬሳውን አገልጋይ እኮ ነው በቃ ለጊዜው ሞቶ ተብሎ ህዝብ እያየ እየጸለየ ያስነሳው የለም ማለት ያር ግን እንደምራን ብልሽ ካለ ለምንድን ነው በእኛ ሀገር ላይ ክብሩ እንደዚህ የማይመጣው? እነዚህ ሰዎች ነገርኳቸው ስታዲየምን ያጨናንቁታል። ትልልቅ የእግዚአብሔር ክብር ያለባቸው እዚህ እኮ ሊያገለግል መጥቶ ነበር። ቦንኬ የሚባል ቀለል ያለ ወንጌል ነው አይደል የሚሰብከው ፓስተር አይተዋል አይደል የሚሰብከው ማለት ነው። ግን እግዚአብሔር አብሮት ያለ ሰው ነው። ለብሮ ፖስተሩ ነው አይተው ሀገር የተናወጠው ስንት ነጭ መጥቷል አይደል እንዴ? ነጭ ስለሆነ ሚራ ቮንታ ካሲያቫ ቲቪ ጆሹዋ የሚባለው ቸርቹ ነጭ የሚሞላው ለምንድን ነው? ከሀገር አልወጣም ብሎ ማለት ነው። አልወጣም ብሎ ነጩ ገለበጠ። እኛ ደግሞ ባገኘው ነው ቀዳዳ ወጥቶ መቅረት ነው የምንፈልገው። የገባው ነጭ ያለውን ጡላ አፍሪካ ሀገር ይመጣል። እኔ የተናገርኩ ወደ ውጭ መሄድ መኮንኔ ማለት አይደለም፣ ግን እንደዚህ አይነት ግሎሪ የለም። በሁሉ ነገር ቢሆን ከፍ ያደርጋቸው አብዛኛውን ጊዜ የሚጸልዩ ጌታን የሚሰሙ የሚያዳምጡ ቤኒን የሚባለው ሰው ከመምጣቱ ከተወሰነ ሰዓታት በፊት ልክ እሱ የመጣ ከሆነ ማለት ነው በጉባኤ መካከል ፈውስ ይጀምራል። ዊልቸር ያለበት የተቀመጡ ሰዎች መነሳት ይጀምራሉ። ሳይመጣ እኮ ነው እየመጣ ነው ብለው ይናገራሉ። ኦኬ ብለው ሲደውሉ እየመጣ ነው ሰውየው። እየመጣ መሆኑ በምን ይታወቃል? አካባቢ ላይ ሽባዎች ይነሳሉ፣ ድግ ጉራኖች ይበራሉ። ልክ ማይዳ ቤኒን በአንድ ፕሮግራሙ ላይ ማለት ነው በጣም ከፍተኛ እስራት የሆነበት ወይ የሚያጋጥምበት አደገኛ አንድ ፕሮግራም ነበር። እሱ ሲናገር እንደዚህ ብሎ ተናገረ ማለት ነው። ልክ በጣም ተያዘና ማገለግለው ምንድነው ጌታ ሆይ ብዬ በቃ በጣም ጨቆይ ዞር ስላለ ዱርማን የሚባል ሰውን አየዋል። በህይወቴ ነጭ በጣም ሲጠቀምበት ካየዋቸው ሰዎች መካከል ዱርማን እያየን እንቅርት ሲጠፋ እያየን ሽባ ሲያስነሳ እያየን ማለት ነው የእግዚአብሔር ኃይል ያለበት ሰው እና ሳያው እሳት ገባብኝ አለ። ምክንያቱም የሚያግዝ መንፈስ ነበርበት። እኛ ጋር እኮ ሰው እያገለገለ ከሆነ ክብር የማይመጣው አንዱ መንገድ ምን እንደሆነ ታውቃላችሁ ማለት ነው። አንዱ እዛ ጋር ቁጭ ብሎ ምንድን ነው እንደዚህ የማይለው አይጸልይም። ደርቋል፣ ደግሞ አንተ ያደርቃል። ደግሜ ነው እላለሁ ደርቋል፣ እንደገና ያደርቃል። ያ ሰውየው ሲያወሩ እሳት የተሞላ መንፈስ አለበታ። ይገናኛሉ በስፒሪታቸው አይገፋፉ። ምን ያደርጋል? ይቀባበላል። ይሄ ታዋቂ ነው፣ ግን ለመነፍስ ሊካፈል መጣ። ሊጠቀምበት እስኪ ለእግዚአብሔር ክብር ስጡት። ከኛ ሀገርም ውጪ በሀገር አቀፍ ደረጃ ማለት ነው ክብር ይመጣል። ደግሞ ከአገልጋዮች መካከል አገልጋዮች በትልልቅ እግዚአብሔር ሰዎች ላይ ሆኖ ማለት ነው ሌላም ሀገር ላይ በተቃራኒ መልክ የምትመለከቱ እኛ ጋር እንደድል ሆኖ ብዙ ጊዜ ማለት ነው ከክብር ጋር አንቆይም እንጂ ማለት ነው እግዚአብሔር ከሰጠን ስም ጋር አንቆይም እንጂ ማለት ነው። ሌላም ሀገር ላይ እንደዚህ አይነት ነገሮች አሉ፣ ግን በእነሱ ሀገር ላይ ግን የቆዩ ሰዎች አሉ። ለረጅም ጊዜ ተከብረው ድምፁን የሚሰሙ ግርማው ያለባቸው አብያተ ክርስቲያን በአንድነት የሚሰሟቸው ቃላቸው የሚሰማ ኢትዮጵያ የወንጌል ደሴት ውሸት ነው፣ የአጋንንት ደሴት ነች። ነገርኩ። አያት ወይ እናት ላይ ብትሄድ ጨሌ አትጠጣ፣ ወይ በእናት ወይ በአባት ፈልገው የሆነ ነገር ታገኛለህ። ከዚህ በኋላ በዚህ ትውልድ መለወጥ አለበት። ሌላ ጉዳይ ለምን እንሸነጋገላለን? የማይሆን ነገር ነግሬ ለምን ይሆናል?
ብዙ የእግዚአብሔር ሰዎች የሚስማሙበት ነው። እኔ ብቻ አይደለም። ግን ለምንድን ነው የእግዚአብሔር ዳመናን ይዞ ለምንድን ነው እንደምን እንዴት እንቆይ? በራእይ ያየሁት ነገር ስላለ በመንፈሴም ጌታ የተናገረኝ ነገር ስላለ በሌላ ምድር እያለው ተናግሬያለሁ የምናገረው ነገር ማለት ነው። መጽሐፍ ቅዱስ ያላችሁ ሳሙኤል መጽሐፍ ላይ ሲአንብቡና እንመልከት። ሰው በልሳን ስለተናገረ ማለት ነው በቃ የእግዚአብሔር ክብር ከኔ ጋር አለ ብሎ የሚያስብበት ዘመን ውስጥ ነው ያለነው። ኖ መንፈስ ካንተ ለቆ አጋንንት እስኪገባ በመጠበቅ የለብህ። ከጥቂት ነገር ነው የምናገረው። እግዚአብሔር የተመሰገነ ይሁን። ገድሉ አንደኛ ሳሙኤል ምዕራፍ 4 ላይ ያለውን ትይዝልኛለህ ማለት ነው። እኔ ጥቂት ነገር ላንብብላችሁ። ሁሉንም ማንበብ አልችልም ያለን ጥቂት ደቂቃ ስላለ ማለት ነው። በዚህ ጥቂት ደቂቃ ለመናገር የምችለውን እሞክራለሁ ማለት ነው። ማይክ ሰጥልኛል ለሱ ማለት ነው። እንደዚህ ይላል አንደኛ ሳሙኤል ምዕራፍ 2 ላይ ማለት ነው ቁጥር 12 እንደዚህ ይላል የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም ነበር ይላል። ምኖች ናቸው? አገልጋዮች ናቸው። ምኖች ናቸው? ካህናት ናቸው። የመቅደሱ አገልጋዮች ናቸው። ዋና የሚባሉ ሰዎች ናቸው። ደግሜ ነው የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም ነበር። ወረድ ብሎ ቁጥር 17 ላይ እንደዚህ ብሎ ይናገራል ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች ይላል። የማን ኃጢአት? የጎበዛዝቱ ኃጢአት እጅግ ታላቅ ነበር ይችላል። ቁጥር 21 ላይ እንደዚህ ይላል እግዚአብሔርም ሐናን አሰበ፣ ጸነሰችም 3 ወንዶችና 2 ሴት ልጆችን ወለደች ካለ በኋላ ብላቴናውም ሳሙኤል በእግዚአብሔር ፊት ያድግ ነበረ። ኢካቦድ በሆነበት ወይም የእግዚአብሔር መንፈስ በሄደበት ውስጥ ግን የሚያድግ ልጅ ነበር። የሚያድግ ልጅ ነበር ማለት ነው። ከዛ ቁጥር 23 ላይ እንደዚህ ይላል ቁጥር 23 ላይ 22 ጀምሮ እንደዚህ ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። እርሱም አላቸው ስለ ክፉ ስራችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም። ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔር ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገድላቸው ወደዋልና አባታቸውን ቃል አልሰሙ። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰው ፊት በሞገስ እያገኘ ሄደ ይላል። እዚህ ጋር አንድ ክብር የለቀቃቸውንና ፈር የለቀቁ አገልጋዮች ይናገራል። እዚህ ጋር ደግሞ የሚያድግ ሰውዬ ይናገራል። ታነብልኛለህ? ተመልከቱ። የመቅደሱ አገልጋይ ናቸው። ከመቅደሱ አገልጋዮች ጋር ግን አብረው የሚተኙ ናቸው። ያ ብቻ አይደለም። እግዚአብሔርን ፈርተው ንስሐ የሚገቡ ቢሆን ጥሩ ነው። ያ ብቻ አይደለም። ለእግዚአብሔር የሚቀርበውን የመጀመሪያውን ነገር ወስደው ይበላሉ። አምጣ ለኔ ይላሉ። ሲሉ ነው ለእግዚአብሔር ልስጥና ነፍስ ደስ ያሰኘውን እሰጣለሁ ሲላቸው ነው። በጣም ወፍራሞች ናቸው፣ ይማታሉ። ከዛ በኋላ ምን ያደርጋሉ? የእግዚአብሔርን የሆነ ይወስዱና ይወረውሩለታል። ስለ እግዚአብሔር ደንታ የላቸው። እግዚአብሔር ስለመኖሩ እርግጠኞች አይደለም። ምክንያቱም የፈለጉትን እያሉ ምንም አሉ። በአዲስ ቋንቋ አዲስ ኪዳን ቋንቋ ማለት ነው። የፈለጉትን እያሉ ልሳን ይናገራሉ፣ ይዘምራሉ፣ ይሰብካሉ፣ የፈለጉትን ያደርጋሉ ማለት ነው። ስለዚህ ምንም እነሱ አያውቁም። ውጭ ያለው ሰው ነው እንጂ እግዚአብሔር የሚፈራው እነሱ አይፈሩትም። ሲያስፈራ እነሱ የሚያገለግሉትን ጌታ የሚገለገለው ምዕመናን ይፈራዋል። እነሱ ግን ምን ያደርጉትም? አይፈሩትም፣ አያከብሩትም። ስለዚህ ነው አባታቸው ወሬውን ሰማና ቢመክራቸው አልሰሙም። ለምን ይላል? እግዚአብሔር ሊገላቸው ወዷልና። እግዚአብሔር ሊገላቸው ፈልጓል። አያስፈራ? ለአንድ ለእግዚአብሔር ሰው እግዚአብሔር ሊገለው ወዷል ሲባል አያስፈራ? ሲያስፈራ ይኸውላችሁ ከእግዚአብሔር ወዴት ይመለጣል? ከባድ አይደለም። የምናገለግለው አምላክ እኮ ጫፍ ላይ ቆሞ ብድራታችንን ለመክፈል አለ። ትክክል አይደለም እንዴ? አለ እኮ ብድራትን የሚሰጥ አምላክ አለ። ደሞዝን ወይ ሞት አዘጋጅቶ ወይ ህይወት አዘጋጅቶ አለ።
ሰው ምንም ችግር የለም ስላለ ችግር የለም አለ እንዴ አለ ይሄን ያወቅን ተንቀጥቀጠን ንስሐ መግባት አለብን መፍራት አለብን አንዱ እንደዚህ አለ እንዴ ታሜ እኔ እኮ የጌታን ፍቅር እንጂ እሳት መሆኑን አላውቅም አለኝ ስላላወቅ እግዚአብሔር የሚባል እሳት አይደለም ማለት አይቻልም ከፈለክ ዕብራውያን ያለው ገንጥላ ያንተን መጽሐፍ መውሰድ ትችላለህ ለሰርዘው አትችልም ፍቅር የሚለው እንደጠጣ የሚባል እሳት ነው የሚለው ጠጣው ጎዶሎ መጽሐፍ የለንም ሙሉ ነው የሚደቀርጭ ለመፍራት አለብኝ ንስሐ መግባት አለብኝ አንተ መግባት አለብህ እግዚአብሔርን ከፈለክ ካልፈለክ ደግሞ ዋጋህን ታገኛለህ ምንም ችግር የለም ተመልከቱ የእግዚአብሔር ሰዎች ስለዚህ ሊገላቸው ስለፈለገ አልሰሙትም አላዳመጡትም ያባታቸውን ምክር አልሰሙም መጽሐፍ ቅዱስ ኢሳይያስ ምዕራፍ 6 ላይ ሂድ ምን አደረገ ይላል መጽሐፍ ቅዱስ ሲናገር ማለት ነው ይሄ እግዚአብሔር ሲገለጥ አሳየውና ኢሳይያስም ሳያቅ ነብዩ ስቶ ነበር በምኑስ ገብቶ ነበር ከንፈራቸው በረከሰ በቀቀል ከንፈር የረክሶ ነበር መርከሱን ያወቀው የሰማይን ቅድስና ሲያይ ነው ቅዱስ የሚሉ መላእክቶችን እዛ ላይ ያለው ሌቭል እዛ ላይ ያለው የቅድስናው ደረጃ ሲመለከት ረክሷል አንዳንድ ጊዜ ቅድስናችን ከጎናችን ላይ ነው አይተን ነው ቅዱስ ይሆን ነው ስንት ሰው እንደገባው አላውቅም ያኛው በደንብ አድርጎ ሲሰርቅታለ የፈለገውን ሲያረግታለ ታዲያ አንተ የምታረጋውን ቀለላል ነገሮች ትክክል ናቸው ማለት ምክንያቱም ከሱ አንፃር ማለት ነው እንዴት አይነት ሰው እንደ ፈሪሳውያኑ ማለት ነው ያን ቀራቃይቶ ደረቱን እንደመታዋር የመታ ያኛውን ንስሐ እግዚአብሔር ያለ ማለት ነው ዞር ብሎ ሲመለከቱ ይሄን ነው ተውና እንደዚህ ሰው እየስላላረከኝ ምን አደርጋለሁ አመሰግናለሁ ይሁን የሚገርም ነው ጌታ ሆይ እኔ በሳምንት ሁሉ ጊዜ ጾማለሁ እኔ እንዲህ ያደርጋለሁ አስራት አወጣለሁ እኔ እንዲህ ያደርጋለሁ ጽቁ መቁጠር ጀመረ ምክንያቱም ይሄ ሌባው ግን ተንበርክኮ ምን አለ አቤቱ አምላኬ ብሎ ወደቀ ኃጢአተኛ ነኝ በደለኛ ነኝ እኔ በደለኛ ነኝ ወደ ሰማይ እንኳን አይኑን አጥንቶ ለማየት አልደፈር አይገባኝ ተራ ነኝ የትኛው ጸድቅ ይላል መጽሐፍ ቀራጩ ሌባው የተባለው ሰውም የሚያውቀው እግዚአብሔር የሚያውቀው አነሳው በቤተክርስቲያን አስቸገረን የፈሪሳውያን መንፈስ ራሱን መጣል አልፈለገም ይሄን የፈሪሳዊ ቀሚስን ቀለለው ደግሜ እናገራለሁ ማለት ነው በምንም ነገር ልንሸፍነው አይገባም በቃ በደለኛ ነኝ ኃጢአተኛ ነኝ በትንሽ ነገር ልንኮራ አይገባም እግዚአብሔር ታዲያ ለምን ይሰራል ታምኒ ለምን ነው የምትናገረው ነብይ ታምራት ብትሉኝ ማለት ነው አሁን እኛ ሀገር ላይ ብዙ እየሰራ ያለው ስለ ስሙ ሲል ስለ ስሙ ሲል ይላል መጽሐፍና ስለ ስሙ ሲል ሊሰራ ይችላል ማለት ነው ወይም ደግሞ ሌላ የሚሰራበትን መንገድ ልንገራችሁ ሳሜን እስኪ ያድግ ነው በላይ ላይ የሚያድግ ሰው አለ እግዚአብሔር የሚያውቀው ህዝብ ማቀው መድረክ ላይ አልተገለጠ በስበክ ያልጀመረ ማለት ነው ተመልከቱ አንድ የማይታወቅ ነብይ መጣና መናገር ጀመረ ማለት ነው ምን አረጋለው የእግዚአብሔርም ሰው ወደ ኤሊ መጥቶ ይላል አለው እግዚአብሔርም እንደዚህ ነው በግብጽ በፈርዖን ቤት ባሪያ ሳለ በአባቴ ቤት ተገለጡ ከእስራኤልም ነገድ ሁሉ ካህን የሆነ ዘንድ በመሰዊያዬ ላይ ይሰዋ ዘንድ ዕጣንን ያጥን ዘንድ ኤፉዱንም በፊቴ ይለብስ ዘንድ ለእኔ መረጡ ብሎ ይነግራል የእስራኤልም ልጆች የእሳትን ቁርባን ሁሉ ስለ ምግብ ለአባቴ ቤት ሰጠው ይላል በመድሬ ያቀርቡት ዘንድ ያዘዝኩትን መስዋዕትና ቁርባንን ስለምን ረገጣችሁት አቤት ሲያስፈራ መሪጬ ነበር ቀልጬ ነበር ታገለግለኝና ታጥነኝ ጠራው እንደውም ለኔ ከሚገባው ምግብ ላንተ እንዲሆን አደረኩልህ ላንተ ርስት አይሁን አልኩ ርስትን ደግሞ የኔ ርስት ላንተ ይሁን አልኩ የኔን ምግብ ላንተ አልኩ ለኔ የሚሰጠኝን ላንተ በኩራቱን አልኩኝ ግን ለምንድን ነው የናክ ተከበርኩ ከፍ ባረኩ አለ ቁርባን ለምን ረገጣችሁት ይላል ሲያስፈራ እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ በመጀመሪያ በመብላታችሁ ከኔ ይልቅ ልጆችን ለምን አከበርክ ስለዚህ የእስራኤል አምላክ እግዚአብሔር እንደዚህ ይላል በእውነት ቤት ያባትን ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አሁን ግን
ከእግዚአብሔር እንዲህ ይላል ያከበሩኝን አከብራለሁና የናቁኝንም ይናቃሉና ይህ አይሆንልኝም እነሆ ለቤት ሽማግሌ እንዳይገኝ ክንድንም ያባትንም ቤት ክንድ የምሰብርበት ዘመን ይመጣል በእስራኤል በረከት ሁሉ በመድሬ ጠላትን ታያለ በቤትም ለዘላለም ሽማግሌ አይገኝም ካለዋል ምን አረጋለሁ አለ ክንድህን እሰብራለሁ በዛ ያሉትን ክንድ እሰብራለሁ ለማኝ እስኪሆኑ ድረስ እስኪ ቸገሩ ድረስ እመጣባቸዋለሁ አለ አይምጣብ እግዚአብሔር ይምጣልህ እንጂ አረ እግዚአብሔር ልባርካችሁ አይምጣባችሁ ይምጣላችሁ አሜን እግዚአብሔር አይፍረድባችሁ ይፍረድላችሁ አሜን ከመሰማይ ያልተቆረጠ ልጅ ቢገኝ አይንህን ያፈዘዋል ነፍስህንም ያሳዝናል ከቤትህም የሚወለዱ ሰዎች ሁሉ በጎልማሳነት ይሞታሉ ይላል ገና ራእዩን ሳዩ መልካሙን ነገር ሳይመለከቱ ይሞታሉ ይህ በሁለቱ ልጆች በአፍኒና በፊንያስ ላይ የሚመጣ ለአንተ ምልክት ነው ሁለቱ በአንድ ቀን ምን ያደርጋሉ ይሞታሉ ሁለቱ በአንድ ቀን ይሞታሉ ይሄ ለአንተ ቤት ምን ይሆናል ምልክት ይሆናል የታመነን ካለኔ አስነሳለሁ በህዝቤም በልቤም በነፍሴም እንዳለ እንዲሁ ያደርጋል እኔም የታመነን ቤት እሰራለታለሁ ዘመኑን ሁሉ እኔ በቀባው ሰው ፊት ይሄዳል ከቤትም የቀረው ሁሉ ይመጣል የተረፈው ማለት ነው በፊቱም ሰግዶ ቁራሽ እንጀራ ይበላ ዘንድ ከካህናት ወደ አንዲቱ ዕቃ እባክህ ስለደኝ ብሎ አንድ ብር አንድ እንጀራ ይለምናል ያስፈራል ማለት ነው በየትኛው ባደገው ልጅ መካከል ማለት ነው እመጣለሁ የአባትን ቤት ክንድ ምን አደርጋለሁ እሰብራለሁ እዛ መካከል ያለው ማለት ግማሹ ይሞታል ግማሹ ይጎሳቆላል ግማሹ ደግሞ አለ ለማኝ እስኪሆን ማለት ነው ከእግዚአብሔር ቤት ከተቀቡ ሰዎች አንድ እንጀራ አንድ ልብ አንድ እንጀራና አንድ ብር እስኪለምኑ ድረስ ማለት ነው እንደዚህ ምን ያደርጋሉ ይሆናሉ ይሄ የእግዚአብሔር ቅጣት አንድ ሰው እንደዚህ ነው ይሄ እኮ በአዲስ ኪዳን ብራዘር አዲስ ኪዳን እንደጀመረ እና ሐናንያና እነ ሰፊራ ምን ናቸው የት እናርጋቸው ወዴት ተወስዳቸዋል ሲጀምር የጀመረው እንደውም ይሄን ነው ይሄ እንደውም ቆይቶ ነው የጀመረው ያስፈራል ተመልከቱ ምን ሆኖ ነበር ማለት ነው ክብር ለቋል ክብር ሄዷል ማለት ነው አላወቁም ግን ያ ሁሉ ሲሆን ስርዓቱ ይካሄዳል ዝማሬው ይካሄዳል ሁሉ ነገር ይካሄዳል ስብከቱ ይካሄዳል እንደኔ ይሰብካል ለውም ያደርጋል አይደል ሁሉም ይታጠናል ምን ያደርጋል በመቅደሱ ግን የለም በማደሪያው ግን እግዚአብሔር የለም የእግዚአብሔር ክብር ለቋል ግን ስርዓት አለ አንዳንዴ በእግዚአብሔር ስለ ስሙ ሲል ይሰራል ለምሳሌ አይደል እግዚአብሔር ጸሎትን ይስማት አላላት ማን ሐና ተቃራኒ ነው የሚሆነው የምትጸልየው ማነች ሐና የምትወልደው ፍናና ነች የምትቀደሰው ማነች ሐና የምትወልደው ግን የሚሳካለት ማነች እና እነሱ መሆን አለበት ደውላችሁ አንድ ጊዜ ማለት ነው እንደዚህ አይነት ነገሮች ይፈጠራሉ ቁም በጽድቅ ቁም በጸሎት ቁም በጾም ጸሎት ቁም በእግዚአብሔር ቃል ማንም ሰው ምንም ይበል ያስከው ትክክል ነው ቅድስና ውስጥ ካለ ያስከው ትክክል ነው እግዚአብሔር ቃል ውስጥ ካለ ያስከው ትክክል ነው አቋራጭ ሰው ሊከብር ይችላል ገንዘብ ሊያመጣ ይችላል እንኳን ስላገኘው ገንዘብ አይደለም ስለሚናገረው ከንቱ ቃል መጽሐፍ እንደዚህ ነው ብሎ በፍርድ ቀን መልስ ይሰጡበታል ብሎ እንዳትሳሳት ይሄን የተናገረው ያንተ አባት ነው ሲያገኝ እንዳትደነግጥ ሬዲ መሆን አለበት እዚህ ተመልከቱ ስርዓቱ ያለ መንፈሱ ሄዱን አላወቁምና ገርሉ ያነብልናል ነገር ተመልከቱ ልክ የሆነውን ጦርነት ተመልከቱ ለጦርነት ሲወጡ የሆነባቸውን ተመልከቱ በጣም የሚገርም አንድ ነገር ተናግሬ ነበር ሳምንት እግዚአብሔር ያውላችሁ እንደ ብሉይ ኪዳን ማለት ነው እርግብ ብር እንደምትል መንፈሱ ብር ብሎ አይደል እግዚአብሔር የለም ስንል ማለት ነው እግዚአብሔር ተመልከቱ እንደዚህ አይነት አምላክ ነው እያለ ላይኖር ይችላል እግዚአብሔር እያለ ደግሞ ይኖራል ማለት ነው እያለ ቢለው ዳግም ተወልደ ሰር የተናገረ እንዳልኩ ማለት ነው ላይኖር ይችላል ማለት ነው እያለ የሚኖር አምላክ ነው ብዬ ስናገር ምን ማለት ነው ለምሳሌ ዳንስ ቤት ሊሆን ይችላል ለምን እግዚአብሔር በሉዓላዊነቱ እግዚአብሔር ኦምኒ ፕሬዘንስ ስለሆነ በአንድ ጊዜ በሁሉ ስፍራ የሚገኝ ስለሆነ አምላክ ማለት ነው በሉዓላዊነቱ ዳንስ ቤት መካከል አለ የሚደረገው ያውቃል
ላይ የሚባል አምላክ አይደለም እየሌለ እግዚአብሔር ምን አለ በመገኘቱ ላይ ነው እንጂ አለ ያ ብቻ አይደለም እያለ የሚኖር አምላክ ነው አሁን ገርሉ ሲያነብ ተመለከታላችሁ እግዚአብሔር የተመሰገነ ነው ስርዓቱ አለ ስለዚህ የሆነውን ተመልከቱ አላወቁት እስራኤልም ከፍልስጤማውያን ጋር ሊዋጉ ወጡ በአቤኔዘር አጠገብ ሰፈሩ ፍልስጤማውያንም በአፌቅ ሰፈሩ ፍልስጤማውያን በእስራኤል ላይ ተሰለፉ ሰልፉን በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ ጦርነት በተደረገበት ስፍራ ከእስራኤል 4000 የሚያሉ ሰዎችን ገደሉ ህዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን በመካከላችን እንዲሄድ ከጠላቶቻችን እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣሉ ህዝቡም ወደ ሴሎ ላኩ በኪሩቤልም ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ መጡ ሁለቱም የኤሊ ልጆች አፍኒንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ ታነብልኛለ አንደር ላይ ወርድ የሚሰመርበት አስምሩበት አፍኒንና ፊናስ ከእግዚአብሔር ቃል ኪዳን ታቦት ጋር ነበሩ ይሉ አውቆ ነው የጻፈው አስምሩበት መጽሐፋችሁ ላይ እሺ ቁጥር 5 ቀጥልልኝ የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ ምድሪቱም አስተጋባች ፍልስጤማውያንም የእልልታውን ድምጽ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምጽ ምንድነው አሉ የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ ደግሞም እንዲህ አሉ ወዮልን ከዚህ አስቀድሞ እንዲህ ያለ ነገር አልሆነም ወዮልን ከነዚህ ከኃያላን አማልክት እጅ ማን ያድነናል እነዚህ አማልክት ግብጻውያንን በመድረ በዳ በልዩ መቅሰፍት የመቱ ናቸው እናንተ ፍልስጤማውያን ሆይ አይዟችሁ ጎብዙ እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ ተዋጉ ፍልስጤማውያን ተዋጉ እስራኤላውያንም ተመቱ ሁሉም እያንዳንዱ ወደ ድንኳኑ ሸሹ እጅግም ታላቅ ግድያ ከእስራኤልም 30,000 እግረኞች ወደቁ የእግዚአብሔርም ታቦት ተማረከች ሁለቱም የኤሊ ልጆች አፍኒንና ፊናስ ሞቱ የሚገርም ነገር ነው እዚህ ቀጥላ በዚያም ቀን አንድ የብንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫጫኸች ኤሊም የጮቱን ድምጽ በሰማ ጊዜ ይህ ጫጫታ ምንድነው አለ ሰውየውም ፈጥኖ መጣና ለኤሊ ነገረው ኤሊም የ98 ዓመት ሽማግሌ ነበረ አይኖቹም ማየት እስኪሳናቸው ድረስ ፈዘው ነበር ሰውየውም ኤሊን ከሰልፍ የመጣው እኔ ነኝ ዛሬም ከሰልፍ ኮበለልኩ አለ እርሱም ልጅ ሆይ ነገሩስ እንዴት ሆነ አለው ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ ደግሞ በሕዝቡ ዘንድ ታላቅ ግድያ ሆኗል ሁለቱም ልጆች አፍኒንና ፊናስ ሞተዋል የእግዚአብሔርም ታቦት ተማርካለች አለው ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ እርሱም ሸምግሎ ደንዝዞም ነበርና አንገቱ ተሰብሮ ሞተ እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ ምራቱም የፊናስ ሚስት አርግዛ ልትወልድ ተቃርባ ነበር የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምድርሶባት ነበርና ተንበርክካ ወለደች ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት እርሷ ግን አልመለሰችላቸውም በልቧም አላኖረችውም እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው እስራኤልም የእግዚአብሔርን ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች ኢካቦድ አለችው የወለደችው ልጅ በርቺ አይዞሽ ወንድ ልጅ ነው የወለደችው ወንድ ታውቃላችሁ አይደል ወንድ ይወርሳል ስልጣን አለው ስለዚህ አይዞሽ ወንድ ልጅ ወልደቻት በልቧም አላኖረችውም ክብር ከእስራኤል ለቋል አለች ስለ ሞተው ልጆች ወይ ስለ ባሏም ወንድም መሞት አይደለም መጽሐፍ ቅዱስ ክብር ከእስራኤል ለቋል ያለ ክብር የሚወለድ ልጅ ነው አለች ያለ ክብር የሚወለድ ዛሬ ልጅ ያለ ክብር ይወለዳል ስለዚህ በአሕዛብ መካከል የላጢያት በእኛ መካከል አለ ምክንያቱም ክብር የለም ስለማንፈራው እኛም እሱም አይፈራው አንቺን ያያል አንተን ያያል ስለዚህ ምን ያደርጋል ማለት ነው በዚህም አንድ አይነት ዩኒፎርም ለብሰናል ማለት ነው ተመልከት አላወቁም ነበር ቁጥር ላይ ከፍልስጤም ጋር ወጊያቸው ካሉ እስራኤልም ከፍልስጤም ጋር ማለት ነው
ሊዋጉ በወጡበት ጊዜ ማለት ነው እግዚአብሔር ከኛ ጋር ነው። እግዚአብሔር አለመኖሩን አላወቁትም። እግዚአብሔር ካንተ ጋር አለመኖሩን አንተ አላወቅከውም ማለት እግዚአብሔር ካንተ ጋር ነው ማለት አይደለም። ሁሉን ነገር ቀጥታ አንተ ስላልተረዳው እግዚአብሔር ማለት ነው ካንተ ጋር አለ ማለት አይደለም። ደግሜ እላለሁ አንተ ስላልገባ ነገሩ እንደዛ አልሆነም ማለት አይደለም። ስለዚህ በጦርነት መካከል ወጡ። ከዛ ሲወጡ አንድ ጊዜ 4000 ወራጭባቸው። በያፌቅ ደግሞ ተሰብስበው ነበር። ማን ማለት ነው? ፍልስጤሞች ተሰብስበው ነበር። መቷቸው። ከዛ በኋላ ተሰበሰቡና ምን አደረጉ ማለት ነው? አሰቡ በጸሎት መንፈስ። ለምንድን ነው የተመታ ነው? ለምን እንደዚህ ይሆናሉ? ተመልከቱ። የኪዳኑን ታቦት ስላልመጣን የእግዚአብሔር ሰዎች ከኛ ጋር መካከል ስለሌሉ ተባለ። የእግዚአብሔር ሰዎች እነማን ናቸው? ሐፍኒና ፊናስ። መሪዎቹ እነማን ናቸው? እነሱ ናቸው። የእግዚአብሔር ታቦት የሚሸከሙት እነሱ ናቸው። ለምን አልቀሰፋቸው? የለም ነበር ፓስተር፣ የለም ነበር። እና እኛ በቃ ስናታልል ነው ማለት ነው እግዚአብሔር ይቀጣል የምንለው። አንድ ነገር እኔ ላይ የለም ማለት አጥፍቼ ማለት ነው። የለም ማለት እግዚአብሔር ስለማረኝ ወደ እውነት አንድ ቀን ልጄ ይመጣል ስላለኝ እንጂ ስለሌላ አይደለም፣ ስለሌላ አይደለም። ስለዚህ እኔ ተሳታኩት በቃ ምን ችግር አለ ብዬ እቀጥልበታለሁ። አራዳነቴ ማለት አይደል፣ ከባድ ነው። ተመልከቱ። የእግዚአብሔር ታቦት አመጡት፣ ተሰበሰቡ። ወዲያው ልክ ታቦቱ ሲመጣ አቤት እግዚአብሔር ተባለ፣ ተጮኸ፣ ተጨበጨበ ማለት ነው። ማን መጣ? የኪዳኑን ታቦት። ልክ ነው። በኪዳኑ እግዚአብሔር አለ፣ ግን ከነሱ ጋር የለም። እያለ አይኖርም አልኩ። አንዳንድ እግዚአብሔር መኖሩን አሳያለሁ። እያለ ላይኖር ይችላል እግዚአብሔር። እኔ እዚህ ካለው አለው ነው። እኔም እንኳን አንዳንዴ ቁጭ ብዬ በሐሳብ ሌላ ቦታ ከሄድኩ ያለው ብያወራለሁ ላልሰማ ይችላል። ፈረንጆች ይላሉ the body is present but the mind is absent ይላሉ። ልክ ነው። ሐሳብ ከሌለ ቦዲ የሚያስቀምጥከው ማለት ነው። ተመልከቱ። የዚህ ጊዜ ተጮኸ፣ እልልታ ምናምን ሲባል ፍልስጤም አይደነግጡም። እንኳን አይደለም አቤት ዛሬ እንላለኛ። ኃይለኛ ዝማሬ ማቅረብ ሊሆን ይችላል አይደል? ጓዮችም እየሰማችሁኝ ማለት ነው። ሽብሸቦች ሌሎችም ማለት ነው። በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር ከእናንተ ጋር አለ። ግን የሚገርመው ነገር በደንብ ስሙኝ። አደገኛ ማለት ነው ባልተለወጠ ህይወታችን አደገኛ የኳየርና የዝማሬ ነገር ልናቀርብ እንችላለን። ደግሞም ህዝቡ ሲጮህ ይችላል ማለት ነው። ሊል ይችላል ማለት ነው። ምናልባት ግን አንዳንዴ በምንጮህ ጩኸት መካከል ባይኖርስ ኢየሱስም ታሜ ልትል እንችላላችሁ። አንድ ጊዜ ታስታውሳለህ? ፓስተር መስቀል ተሸክመው አሸከሙትና ኢየሱስ ይዘውት ይሄዱ። ስለዚህ ላላው ተሸክመው ይሄዱ፣ ይወድቃል፣ ይነሳል፣ አፈሩን ይላል፣ ብድግ ይላል። ይሄድ እያለ ለኢየሱስ አበሱለት እና አለቀሱለት። የኔ ጌታ ምን እንዳለች ፈቃድ ወይ ጉዴ! የተሸከምኩላችሁ ለነሱ ሆነው ናቁመን ለራሳችሁ ምን በሉ አልቀሱላችሁ። ያን ሁሉ የሚደፋው ያን ሁሉ አፈር የሚልሰው ያ ሁሉ የሚገረፈው ለኔ ነው። ለኔ እየተነገረኝ አይገባኝም። ታውቂያለሽ? ተመልከት። ወዲያው ሲባል ፍልስጤሞች ወዮ አምላካቸው እኮ አያለ ወዮ በተደጋጋሚ ይላል መጽሐፉ ላይ። ወዮ ምንድን ነው? ጠላት እኮ ነው ያለው። እንኳን እነሱን አይደለም የእግዚአብሔር ሕዝብ አይደለም እግዚአብሔር መኖሩን በቃ እስኪሰማቸው ስሜታቸውን እስኪሰማቸው ድረስ ማን ተሰማቸው? ጠላት ሁሉ ተሰማው። አይገርምም? ጮቱ ተመልከት። እልልታው ወይኔ እስራኤልም ከፍልስጤም ጋር ማለት ነው ሊዋጉ በወጡበት ጊዜ ማለት ነው እግዚአብሔር ከኛ ጋር ነው። እግዚአብሔር አለመኖሩን አላወቁትም። እግዚአብሔር ካንተ ጋር አለመኖሩን አንተ አላወቅከውም ማለት እግዚአብሔር ካንተ ጋር ነው ማለት አይደለም። ሁሉን ነገር ቀጥታ አንተ ስላልተረዳው እግዚአብሔር ማለት ነው ካንተ ጋር አለ ማለት አይደለም። ደግሜ እላለሁ አንተ ስላልገባ ነገሩ እንደዛ አልሆነም ማለት አይደለም። ስለዚህ በጦርነት መካከል ወጡ። ከዛ ሲወጡ አንድ ጊዜ 4000 ወራጭባቸው። በያፌቅ ደግሞ ተሰብስበው ነበር። ማን ማለት ነው? ፍልስጤሞች ተሰብስበው ነበር። መቷቸው። ከዛ በኋላ ተሰበሰቡና ምን አደረጉ ማለት ነው? አሰቡ በጸሎት መንፈስ። ለምንድን ነው የተመታ ነው? ለምን እንደዚህ ይሆናሉ? ተመልከቱ። የኪዳኑን ታቦት ስላልመጣን የእግዚአብሔር ሰዎች ከኛ ጋር መካከል ስለሌሉ ተባለ። የእግዚአብሔር ሰዎች እነማን ናቸው? ሐፍኒና ፊናስ። መሪዎቹ እነማን ናቸው? እነሱ ናቸው። የእግዚአብሔር ታቦት የሚሸከሙት እነሱ ናቸው። ለምን አልቀሰፋቸው?
የለም ነበር ፓስተር የለም ነበር እና እኛ በቃ ስናታልል ነው ማለት ነው እግዚአብሔር ይቀጣል ምን ነው አንድ ነገር እኔ ላይ የለም ማለት አጥፍቼ ማለት ነው የለም ማለት እግዚአብሔር ስለማረኝ ወደ እውነት አንድ ቀን ልጄ ይመጣል ስላለኝ እንጂ ስለሌላ አይደለም ስለዚህ እኔ ተሳታፍኩት ዘት በቃ ምን ችግር አለ ብዬ እቀጥልበታለሁ አራዳነቴን ማለት አይደል ከባድ ነው ተመልከቱ የእግዚአብሔር ታቦት አመጡት ተሰበሰቡ ወዲያው ልክ ታቦቱ ሲመጣ ይሁን አቤት እግዚአብሔር ተባለ ተጨበጨበ ማለት ነው ማን መጣ የኪዳኑን ታቦት ልክ ነው በኪዳኑ እግዚአብሔር አለ ግን ከነሱ ጋር የለም እያለ አይኖርም ማለት ነው አንዳንድ እግዚአብሔር መኖሩን አሳያለሁ እያለ ላይኖር ይችላል እግዚአብሔር እኔ እዚህ ካለው አለው እኔም እንኳን አንዳንዴ ቁጭ ብዬ በሐሳብ ሌላ ቦታ ከፍ ያለው ብያወራለሁ ላልሰማ ይችላል ፈረጆች ይላል the body is present but the mind is absent ይላል ወር ልክ ነው ሐሳብ ከሌለ ቦዲ የሚያስቀምጥከው ማለት ነው ተመለከቱ የዚህ ጊዜ ተጫው እልልታ ምናምን ሲባል ፍልስጤም አይደነግጡም እንኳን አይደለም አቤት ዛሬ ድላልኛ ኃይለኛ ዝማሬ ማቅረብ ሊሆን ይችላል አይደል ኳይሮችም እየሰማችሁ ማለት ነው ሽብሸቦች ሌሎችም ማለት ነው በጣም ነው የምወዳችሁ ማከብራችሁ እግዚአብሔር ከእናንተ ጋር አለ ግን የሚገርመው ነገር በደንብ ስሙኝ አደገኛ ማለት ነው ባልተለወጠ ህይወታችን አደገኛ የኳይርና የዝማሬ ነገር ልናቀርብ እንችላለን ደግሞም ህዝቡ ሲጮህ ይችላል ማለት ነው ሊል ይችላል ማለት ነው ምናልባት ግን አንዳንዴ በምንጮህ መካከል ባይኖርስ ኢየሱስም ታሜ ልትል ይችላላችሁ አንድ ጊዜ ታስታውሳለህ ፓስተር መስቀል ተሸክሙትና ኢየሱስ ይዘውት ይሄዱ ተዚህ ላላ ተሸክሙ ይወድቃል ይነሳል አፈሩን ይላል ብድግ ይላል ይሄደ ያለ ለኢየሱስ አበሱለት እና ለቀሱለት የኔ ጌታ ምን እንደለች ፈቃድ ወይ ጉዴ የተሸከምኩላችሁ ለነሱ ሆነው ናቁም ለራሳችሁ ምን በሉ አልቀስላችሁ ያ ሁሉ የሚደፋው ያ ሁሉ አፈር የሚልሰው ያ ሁሉ የሚገረፈው ለኔ ነው ለኔ እየተነገረኝ አይገባኝም ታውቂያለሽ ተመልከት ወዲያው ሲባል ፍልስጤሞች ወዮ አምላካቸው ከዋያለው ወዮ በተደጋጋሚ ይላል መጽሐፉ ላይ ወዮ ምን ይላል ጠላት እኮ ነው ያለው እንኳን እነሱን አይደለም እግዚአብሔር ህዝብ አይደለም እግዚአብሔር መኖሩን በቃ እስኪሰማቸው ስሜታቸውን እስኪሰማቸው ድረስ ማን ተሰማቸው ጠላት ሁሉ ተሰማው አይገርምም ጮቱ ተመልከት እልልታው ወይኔ ምንድነው ብለው ሲያቀሩ የኪዳኑ ታቦት ወዮ የኳ አምላካቸው የኤርትራን ባህር እንደ ግድግዳ ያቆመ ነው የኳ አምላካቸው ጠላትን የጨረሰ ነው የኳ አምላካቸው እንደዚህ ያደረገ ነው ተአምራት ያደረገ ነው እንዴት እና ተንጋታቀቱ ወዲያው እንደዚህ ነው አይዛችሁ ወጡ በቃ በደንብ አድርጋችሁ ተያዙ በቃ እንግጠማቸው ተባባሉ ልክ ሲሉ አንዴ እንዳለው ፈጇቸው ታውቃለህ የሚያሳዝነው ግን የኪዳኑን ታቦት ተማረከ ይላል የኪዳኑ ታቦት በእስራኤል መካከል የመገኘቱን እንዲስበው የእግዚአብሔር ፕሬዘንስ የሚጠራው ክብሩ ማለት መገኘቱ ማለት ነው የሚጠራው ያ ኪዳን ያ ኮቨነንት ነው እግዚአብሔር በዙ መካከል እንዲያድር ያደረገው ስለዚህ ምን ሆነ ማለት ነው ተባረከ ማለት ነው እኔ የሚገርመኝ ፓስተር አብሉ እስቲ አንድ ጥያቄ እኔ የሚገርመኝ ነገር የኪዳኑ ታቦት አጥልጥለው ሲሉ ለምን አልቀሰፋቸው ታስታውሳለህ ሲመለስ ቀስፎላ ለምን ነው ያልቀሰፋቸው አዛብ ነው ያዘው መደንገጥ ነበረባቸው እንደኔ አረዳድ የኪዳኑን ታቦት እያንገራቱ ሲወጡት እንደ ስርዓቱን ማቅህስ ያልተገረዘ ህዝብ ይዘት ነው ለምን አያችሁ እግዚአብሔር የለም ነበር ማለት ነው ያውልስ ምስኪን እግዚአብሔር እያለ ላይኖር ይችላል ጸጣለ አዝኗላ ተቃጥሏል ባገልጋዮቹ አዝኗላ ትብን ብሎ ውስጡ ስለ እስራኤል ተሰውሪ ያልቆር ነው የሚያስ ትብቅ በስውር አለቀስኩ ይላል ምን እንደ እግዚአብሔር ነብይ መጮህ ስላለብኝ መናገር ስላለብኝ እኮ መናገረው ራሴም ነው ነገረው ለታምራት ሰማ ያልኩት የሚያሳዝነው ነገር ማለት ነው ሁለቱ ባንዴ ሞቱ ወሬውን አንድ ሰው ይዞ መጡ የኪዳኑ ታቦት ተማረከ ወሬው ደግሞ ማለት ነው ያንተ ልጆች ሁለቱ ባንድ ቀን ይሞታሉ ቢለው የትንቢት ቃል መጣበት ወዲያው ጆሮ ጭው የሚያደርግ ነገር ተሰማለ ነው ሰማ አንገቱ ተጠምጥሶ ምን አደረገ ሞተ ይላል አቤት ዋናው ሰው
ሰውዬ ሞተ። አገልጋዮቹ ሞቱ። በክብር አለመቅረት ብቻ ሳይሆን አገልጋዮቹም የሉም፣ ዋና መሪዎቹ ማለት ነው። አቤት ሲያስፈራ። ከዛ በኋላ አርግዛ ነበረ። ወንድ ልጅ የምትወልድበት ጊዜ ነበረ ማለት ነው። የፊናስ ሚስት ማለት ነው። ስለዚህ በቃ ይሄን ሁሉ ተረስቶ አይዞሽ ወንድ ልጅ ያመጣወለች ያጨብጭ ነው ባወለች ነው በልቧም አላኖረችውም። ለምን? ክብር ከእስራኤል ለቋልና። ለምን? ኢካቦድ ሆኗልና አገሩ መቅደሱ ኢካቦድ ሆኗልና፣ ነቢያት ኢካቦድ ሆኗልና፣ ፓስተሮች ኢካቦድ ሆኗልና፣ አገልጋዮች ኢካቦድ ሆኗልና ከዛ ይልቅ ለሆዳቸው ይሮጣሉ። መጽሐፍ እንደዚህ ይላል፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል። ታስረዋል በዚህ። ስለዚህ እግዚአብሔር ፈይቷል። አስደንጋጭ ነገር መጣ ወንድሜ ዘመኔ ሆይ፣ አስደንጋጭ ነገር አገሩ ላይ መጣ። ስለዚህ ወንድ ልጅ ቢወለድ ምን ያደርጋል? ስለዚህ ስሙ ምን ይባል እንደዚህ አይቱ ኢካቦድ እንዴት ይላል? ክብር ከእስራኤል ለቋል። ያለ ክብር ተወልዷል አለች። ያለ ክብር ዘማሪ ምን ያደርጋል? ያለ ክብር ነብይ ምን ያደርጋል? ያለ ክብር ሰባኪ ምን ያደርጋል? ክብር ለቀቀ። ስለዚህ ጭው ብሎ ደነገጠ። አንተ ጸጥ ረጭ አለች ሀገሪቷ ማለት ነው። የዚህ ጊዜ ወሰዱት። የተወሰዱት መሰላችሁ? በእነሱ ዳጎን ባለበት ቤተ መቅደስ አስገቡት። እያንገላቱት አንብዬ ምንም ነገር አልሆነም። በቃ ሲገባ እነሱ መቅደስ መካከል የነሱ ማለት ነው አስገቡት። ከዳጎን አጠገብ አስቀምጡት ማለት ነው። አሁን ይኸውልህ በደንብ ስማኝ። እግዚአብሔር እያለ ላይኖር ይችላል ብያለሁ አይደል? ተመልከት እንግዲህ ማንም አገልጋይ አጠገቡ ጋር ሳይኖር ማንም ሰው ሳይኖር እያለ መኖር ጀመረ። ቆለፉበትና ከዳጎን ጎን አስቀምጡት። አንዱ በዚህ ጋር ስፒከር እንዳለ በዚህ ጋር አስቀምጡት። የሚቀጥለው ቀን ገቡና ማረክህን ብለው እያመሰገኑ ሲከፍቱት በአፍንጫው ዳጎን ተደፋ ይላል። አረ እግዚአብሔር አለ እንዴ! አረ እግዚአብሔር አለ እንዴ! አረ የሱ ወዳጅ ሆነ ያጨብጭብ። ሃሌሉያ! ያለ መንፈሱ ምን ያደርጋል? እንደ ድር ቤት ሰው ገብቶ ይወጣል። ያለ ክብሩ ምን ያደርጋል? ወንጌል ያለ ክብሩ ብራዘር እኔ ምን ያደርግልኛል? እንደ ፊክሽን ብታነበው ለኔ ምን ያደርግልኛል? ተንበርከክና ክብሩን ሰው አሜን ሃሌሉያ። ተመልከቱ የእግዚአብሔር ሰዎች ማለት ነው። ሃሌሉያ አቃንቱና ዳጎንጂ ብለው አስተካከሉትና ማለት ነው። አበጀቱ ዋናው አምላካቸው እሱ ነው። እሱ ባለበት የሚቆም የለም አይደል? አሁን መገኘቱ ጨመረ። አሁን ሌቭሉ እየጨመረ መጣ። ሌቭል አለው ብያቸዋለሁ። ለቀቋቸው አለ ሌቭል አለ። የመገኘቱ ሃይ ሌቭል ድረስ ይላል። ከፍ እያለ ነው የሚሄደው። አሁን የሚቀጥለው ሲመጡ ዘግቶበት አረጉን ዳጎን ወርቆበት ስንት ዓመት ያልወደቃል። ስንት ዓመት እግዚአብሔር በእነሱ መካከል ስላልነበረ ነው ዳጎን የቆመው። እነግርሃለሁ በሚቀጥለው ዘመን በኢትዮጵያ በሚቀጥለው ዘመን በሀገራችን ዳጎን ይወድቃል። ጣዖታት ይወድቃሉ። ያሸበረቁ ጣዖታት ይፈታፈታሉ። ስማ እንደ እግዚአብሔር ነቢይ እናገራለሁ። የታፎን ታካሲ የላቶና ማጋስ አለው ያለ ጣዖት አለው ያለ የክርስቶስ ተቀቢ እግዚአብሔር ይሰነጥቀዋል። አለ ጩሁና እግዚአብሔር አለ ማለት ውስጥ አለ እግዚአብሔር አለ። ነገራችንን ይሰራል፣ ይበቀልልናል። እግዚአብሔር አለ፣ እግዚአብሔር አለ፣ አለ እግዚአብሔር አለ። በሚቀጥለው ቀን ሊከፍቱ በሩን ሲከፍቱት ዳጎን ጭንቅላቱ እዚህ እጁ እዛ እዚህ ጋር እግሩ እዛ ሆና እንዳይሰሩት መልሰው እንዳያቆሙት የኔ ጌታ በታተለው እነግራለሁ። የሚቀጥለው አንቺ ሀገር አንቺ ኢትዮጵያ ስሚ፣ እግዚአብሔር በላይ ላይ ያለውን ጣዖት እንዳይነሳ ይሰባብረዋል። በሀገራቸው በመቅደሳቸው ምን ሆነ? ተፈጣፈጠ፣ ተሰባበረ። እነግራለሁ በዛው ልጆች ያስነሳል፣ በዛው ያስነሳል። ልብሳቸው ለብሰው እያማሩ ማለት ነው ኢየሱስን ባሉበት
ልብሳቸውን ለብሰው ብዙ ተሰብስበው ማለት ነው ይገባቸዋል ንግግር ያርላ እነሱ መብታቸው ስለሆነ ማለት ነው ምንም ችግር የለም የሚለየን መገኘቱ ነው ወሬ አይደለም የሚለየን ስለዚህ ልብሳቸው ለብሰው አየው የሚገርም ነገር ያንን እንዳለነቱ ለብሰው ሁሉ ነገር አርገው በቃ ማለት ነው በቃ ሁሉ ነገር አርገው ይዘምራሉ አዳም ጤነኛን ጌታ አያቸዋለሁ ቆይቶ አያለው ጌታ እንደዚህ ሲዘምሩዋል ከዛ አሳታ ያለው ሲነድ በማከላቸው የሚነደው ሳት በመሃላቸው ነው ያለውን አጋንት እያቃጠለ እየጮኸ ነፃ ሲወጡ ማንንም ብቻችንም ግን ነፃ ሲወጡ አየው ምንድነው ማየው አለኝ ጌታ ይህንን ቤተ ጣዖት በቀራ አውስቱ ምሳት አነጃለሁ የኔንም ያገለግሉ የሚሰብኩ ልጆች አስነሳለሁ አለ የሚበቀሉ አስነሳለሁ አለ ይሄ ሳይ ልብሳቸው ያልቀየሩት ከሚፈጥነው ነገር የተነሳ ማለት ነው ተቃለስ ከልብሳቸው የሚናገሩ ደፋር ሰዎች ይነሳሉ ያ በመድረካችን ፈርተናል እነሱ ግን ደፋር ሰዎች የሚናገሩ ይነሳሉ ያን ብቻ መሰለህ እንደዚህ በመንፈስ ቆይዩ ተቃለ እኛ ነው ጻይ ነበር ማለት ነው ብድቅ ብለው ልብሳቸው ልብሳቸው ለብሶ በመሃላቸው ብዙ ህዝብ ነው በለመለመ ህዝብ መካከል የሚዘምሩት ዝማሬ እንደዚህ ብለው አቤኔዘር የእግዚአብሔር እርዳታ አቤኔዘር እኔ አይቼን እኔ ያው የማገለግለው ጌታ ፊት ነው ነገራችሁ በራያየው ሲዘምሩት ይሄን መዝሙር አየው ማለት ነው ልክ እንደዛ እንዳየውት ራእይ ማለት ነው እነዚህ ላይ እሳት እየነደደ አጋንንቱን ሲበላና ሲያንቃጥላየው እግዚአብሔር እንደዚህ ያለኝ ታድሶ አድርጋለሁ አለ እዛም ህዝብ አለኝ አለ እዛም የቅናት ልጆች አሉ ጁራቱ ቆታለ ተናገር አለ እንምጣስቲ አሁን በተንትሩ ዳቆን ወጣ ተመልከት እግዚአብሔር በፊት ተሸክሞት አለ ታቦቱን ይሄዱት አሁን ግን ቁጭ አድርገውት ማለት ነው ብቻው መስራት ጀመረ እንግዲህ ፈሩት ማለት ነው ተንቀጠቀጡ ማለት ነው ተመልከቱ ብቻው ዘላቶና ማጋስ አለው ያለጣው አለው ያለ ክርስቶስ ተቀቢ እግዚአብሔር ይሰነጥቀዋል አለ ጩና እግዚአብሔር አለ ማለት አለ ነገራችን ይሰራል ይበቀልልናል እግዚአብሔር አለ እግዚአብሔር አለ በሚቀጥለው ቀን ይከፍቱ በሩን ሲከፍቱት ዳጎን ጭንቅላቱ እጁ እዚህ ጋር እግሩ ሳዳውዳ እንዳይሰሩት መልሰው እንዳያቆሙት የኔ ጌታ በታተለው እነግራለሁ የሚቀጥለው አንቺ ሀገር አንቺ ኢትዮጵያ ስሚ እግዚአብሔር በላይ ላይ ያለውን ጣዖት እንዳይነሳ ይሰባብረዋል በአገራቸው በመቅደሳቸው ምን ሆነ ተፈጣፈጠ ተሰባበረ እነግራለሁ በሳው ልጆች ያስነሳል ልብሳቸው ለብሰው እያማሩ ማለት ነው ኢየሱስን ባሉበት ቦታ ስለ ክብሩ መናገር ይጀምራል ሃሌሉያ አየው አንድ ጊዜ በራይ ምን ዳየው ታቃደረ ይሄ ክርስቶስ ተቋይ ማለት ነው ልብሳቸው ለብሰው ብዙ ተሰብስበው ማለት ነው ይገባቸዋል ንግግር ያርላ እነሱ መብታቸው ስለሆነ ማለት ነው ምንም ችግር የለም የሚለየን መገኘቱ ነው ወሬ አይደለም የሚለየን ስለዚህ ልብሳቸው ለብሰው አየው የሚገርም ነገር ያንን እንዳለነቱ ለብሰው ሁሉ ነገር አርገው በቃ ማለት ነው በቃ ሁሉ ነገር አርገው ይዘምራሉ አዳም ጤነኛን ጌታ አያቸዋለሁ ቆይቶ አያለው ጌታ እንደዚህ ሲዘምሩዋል ከዛ አሳታ ያለው ሲነድ በማከላቸው የሚነደው ሳት በመሃላቸው ነው ያለውን አጋንት እያቃጠለ እየጮኸ ነፃ ሲወጡ ማንንም ብቻችንም ግን ነፃ ሲወጡ አየው ምንድነው ማየው አለኝ ጌታ ይህንን ቤተ ጣዖት በቀራ አውስቱ ምሳት አነጃለሁ የኔንም ያገለግሉ የሚሰብኩ ልጆች አስነሳለሁ አለ የሚበቀሉ አስነሳለሁ አለ ይሄ ሳይ ልብሳቸው ያልቀየሩት ከሚፈጥነው ነገር የተነሳ ማለት ነው ተቃለስ ከልብሳቸው የሚናገሩ ደፋር
ደፋር ሰዎች ይነሳሉ። ያ በመድረካችን ፈርተናል። እነሱ ግን ደፋር ሰዎች የሚናገሩ ይነሳሉ። ያን ብቻ መሰለህ እንዴ? እንደዚህ በመንፈስ እኮ አየሁ ታውቃለህ። እኛ ነው ጻይ ነበር ማለት ነው። ብድግ ብሎ ሳቸው ልብሳቸው ለብሶ በመሃላቸው ብዙ ህዝብ ነው በለመለመ ህዝብ መካከል የሚዘምሩት ዝማሬ እንደዚህ ብለው አቤኔዘር የእግዚአብሔር እርዳታ አቤኔዘር እኔ አይቼን እኔ ያው የማገለግለው ጌታ ፊት ነው መግራችሁ በራያየው ሲዘምሩት ይሄን መዝሙር አየው ማለት ነው። ልክ እንደዛ እንዳየሁት ራእይ ማለት ነው። እነዚህ ላይ እሳት እየነደደ አጋንንቱን ሲበላና ሲያንቃጥላየው እግዚአብሔር እንደዚህ ያለኝ ታድሶ አድርጋለሁ አለ። እዛም ህዝብ አለኝ አለ። እዛም የቅናት ልጆች አሉ ዱረት ቦታ ላይ ተናገር አለ። እንምጣ እስቲ አሁን በተንትሩ ዳጎን ወጣ ተመልከት። እግዚአብሔር በፊት ተሸክሞት አለ ታቦቱን ይሄዱት። አሁን ግን ቁጭ አድርገውት ማለት ነው። ብቻውን መስራት ጀመረ። እንግዲህ ፈሩት ማለት ነው። ተንቀጠቀጡ ማለት ነው። ተመልከቱ ብቻውን መስራት ጀመረ። ከዛ ወሰዱት ወደ አዛጦን ወሰዱት ተብሎ ማለት ነው። ማስጨነቅ ጀመረ እና በማክሶል ምናም ሲጀምር አዛጦን ወሰዱት። አረ ጉድ ሲባል አገሩን ምን አደረገው? በበሽታ መጣው። በባጭ ሲመጣ ማለት ነው። ምንድነው ነገሩ ሲባል የማይፈወስ ነው። ምን ነው ሲባል ተመራማሪያቸው በዛ ጊዜ እነሱ ጠንቋዮች ናቸው ወይም በመናፍስት የሚጠሩ ናቸው። አንድ ገብቷል ይሄም የእግዚአብሔር ነው ከአዛጦን ይውጣ ተባለ። ይሄ እነሱን ያስጨነቀው ነገር ተመልከቱ። ታቦት ቁጭ ብሎ አስጨነቃቸው ሁሉንም በበሽታ በምን አንድ ቁጭ ብሎ ሁሉንም አገሩን አስጨነቀው። ይውጣ ተባለ። እንዴት ነው አለበለዚያ ይፈወስ? ልክ ሊወጣ ሲል አለ ወደ ኬት አቤት በጌት ያለ አለ። ከዛ አረጉን አለቆች ተሰብስበው ነው እንዴት እናርገው ተሸክማችሁ ሰዱት። እዛም ከተማ ሲያስገቡት ያለንም በቁስል እንደውም ሞት ጀመረ። እየገደለ ማለት ነው መግደል ጀመረ። በቃ ሁሉም የሚሸት ቁስል ሆነ። ሁሉም መመታት ጀመረ። ሁሉም መጮህ ጀመረ ማለት ነው። አገሪቷን አናውጣት። ይኸውላችሁ እግዚአብሔር እያለ የሚኖር አምላክ እያለ የሚኖር አምላክ ታውቃለህ አይደለ? መኖሩን መገኘቱን አሳያቸው። ለምን አንተ ቆንጆ ልብስ ለብሰህ ብትኖር ምን ታደርጋለህ? እግዚአብሔር ካንተ ጋር ይኑር እንጂ አማኑኤል ይኑር። ጩና አማኑኤል በሉ እስኪ አማኑኤል እግዚአብሔር ከኛ ጋር ነው። የቸርች ስም አይደለም እየጠራሁት እግዚአብሔር ከኛ ጋር እግዚአብሔር አማኑኤል ከሽብሸባ ያርጋል። እግዚአብሔር ከዮሳፍት ያርጋል። እግዚአብሔር ከአቤኔዘር ያርጋል። አማኑኤል እግዚአብሔር ከነጋዴዎች ጋር፣ እግዚአብሔር ከምሁራን ጋር፣ እግዚአብሔር ከአገር ጋር። አንቺ ኢትዮጵያ የተነገረልሽ የትንቢት ቃል አለ። አለቆችሽ በአገርሽ ላይ ያሉ ህዝብ ጠቅላላ ምን ያደርጋሉ? እጃቸውን ወደ እግዚአብሔር ምን ያደርጋሉ? ተሰበሰቡ። እግዚአብሔር ምን ስላደረገ? ስላስጨነቀ። እግዚአብሔር አገሩ ምን ስላደረገው? ስላስጨነቀው ማለት ነው። ተሰበሰቡና ምን እናድርግ? ዋትሻል ወይዶ ምን እናድርግ? ምን እንስራ? እንዴት እናድርግ? ጠንቋይ ተሰበሰቡ። እንዴት ነው የምናደርገው? ይሄ ነገር ከበደብን። አዎ ድሮም ቦታ አይደለም አገልጋዮቹና ህዝቡ ስላጠፉ እንጂ እግዚአብሔር ኃይለኛ አምላክ ነው። ጠንቋዮች መመስከር ጀመሩ። እንዴት ነው ወደ አገሩ ልጅነው? ዝም ብላችሁ መብሰዱት መሞታችሁ አይቀርም። እንዴት እናድርግ? በጣም ለክብሩ ማለት ነው ወርቅ እንቁን እየሰበሰባችሁ እያረጋችሁ ተሰብስቦ ምን ታረገለት? ተደረገለት ማለት ነው። ተመልከት እንግዲህ ማለት ነው። አሁን ኢካቦድ ወደ ካቦድነት ሲያጨብጭብ ሃሌሉያ። ኢካቦድ በሉሲ ወደ ካቦድነት ኢካቦድ ወደ ካቦድነት ኢካቦድ ወደ ካቦድነት። በዛ ዘመን የተወለዱ ጠቅላላ ያለ ክብር ነው የተወለዱት። ስለዚህ ዓላማና ግብ ይመታሉ ተብሎ አይታሰብም። ስለዚህ ምን ተደረገ? ሁሉም ነገር ተደርጎ ወደ አገሩ ተላከ። ከዛስ በበሬ በምናምን አድርገው ወሰዱት ተባለ። ከዛስ በኋላ ተነግሮ ልክ ሲመጣ ሌላ ቦታ ላይ መጽሐፍ ቅዱስ ምን ይላል መሰለህ? የኪዳኑን ታቦት ሲያገኙት ማለት ነው ምን አደረጉት? እየታረደለት ማለት ነው። አቤት በቃ አሁን ምን ሆነ? ከብዶ መጥቷል።
ምን መጥቷል? በመገኘቱ መጥቷል። አሁን መገለጥ ጀመረ። ህዝቡ ማክበር ጀመረ። ስህተቱን አወቀ ማለት ነው። ልክ ሲባል አንድ ሰው ነው አይደል? ማን ነው ስሙ? ኦዛ ነው አይደል? ኦዛ ነው አይደል? ወዲያው በቃ ልክ ይዞት እየሄደ እያለ ምክንያቱም አሕዛብ ይዘውት ሄደዋል። ያንከባልሉ አይደል? ማን ይላል? የጌት ሰዎች ይዘውት ሄደዋል። ያተቆጥ ሰዎች ፍልስጤሞች ይዘውት ሄደዋል። እያንከባልሉ እየተሸከሙ ማለት ነው። እንደምን ዝም ብሎ እንደ ተራጨት ይዘውት ሄደዋል። የኪዳኑ ታቦት ነው፣ ክብር ያለበት ነው። ስለዚህ ማለት ነው ልክ እንደዚህ ሊወጥ ሲል አረገው። ድሮ አይነካውም ነበር ታውቃለህ። እግዚአብሔርን በድጋፍ ያቆመው በመሃላችን አለ። ሃሌሉያ ኢየሱስ ትንሽ ስላገለገለን እኮ ጌታ ልረዳው ፈልጋለሁ ነው። ታው እረፍ። የሚገርማችሁ ተቀሰፈ ይላል። የክብሩ መጀመሪያ ነው። ሞተ ይላል። ዳዊትም ተንቀጠቀጠ፣ ሁሉም ፈሩ። የኪዳኑ የት ገባ? አንድ ሰውዬ ቤት አንዱ ስሙ አቢዳራ ኪዳር እዛ ሰውዬ ቤት ገባ። ትልቁ የእስራኤል ክብር ሰው ቤት ገባ። የእስራኤል ክብር እኮ ነው የገባው። አንድ ሰውዬ ቤት ገባና ቁጭ ብሎ አረብ ይቀበለዋል። ሁሉም ፈራ። ሰው ሞቷል። ንጉሱም ፈራ፣ ሌሎቹም ፈሩ። አንድ ሰውዬ ቤት ገባ። 7 ወር እኮ ፍልስጤምን ሲያስጨንቅ ነበር። ይህ ተመልከቱ። ልክ እዚህ ሲገባ ሰው እንደምን ጠራው መሰላችሁ? የእግዚአብሔርን ክብር ቀሳፊ ብቻ ነው። የእግዚአብሔር ደመና ምን አደረገው? ገዳይ ብቻ አደረገው ማለት ነው። ስለዚህ ልክ ያ ቢዳራ ከተቀበለ በኋላ ሲያስገባው ባረከው። አሜን። ፓውሎስ ነፋበት። ብልጽግና መጣ፣ ስኬት መጣ። ልጆቹ በትምህርት አንደኛ ናቸው። ኮርስ ሴክሽን ይሳካላቸዋል። ያዘው ይሳካል፣ ቤቱ ይሳካል። ጥቁት ድግጥ ገብቶ ብዙ ህዝብ ይበሏል። ምክንያቱ መገኘቱ፣ ምክንያቱ የኪዳኑ ታቦት። ሃሌሉያ ሃሌሉያ። ላኪ ቤት ይግባ። ሰው ሁሉ የገፋው ይቀስፈኛል ብሎ የፈራው አንተ ቤት ገብቶ ታሪክ ይለውጣል። አሁን ዝና ወጣ። ያቢዳራና መባረኩ ወሬ ሁሉ ተሰማ። ስለዚህ እነ ንጉሱ በቃ መጡ። አያረዱ ሊወስዱት በመቅደሱ ይግባ ተብሎ በድንኳኑ ይግባ ተብሎ ሄዳ። ከዛ በኋላ ምን ሆነ? ክብር በቤቱ ገባ ማለት ነው። ዛሬ አንድ ነገር ነግራችኋለሁ። ሐሳቤን እዚህ ጋር ጠቅልያለሁ፣ ጨርሻለሁ። ብዙ መናገረው ቢኖር ዋናውን ፖይንት ዛሬ መናገር የምፈልገው በጌታ እርዳታ እዚህ ጋር ጨርሻለሁ። ክብር ወዴት ገባ? ወደ ቤቱ። ክብር በሉ እስኪ ወደ ድንኳኑ ገባ በሉ። ወደ ድንኳኑ ገባ። የእግዚአብሔር ድንኳን አሁን ማን? በመገኘቱ በኃይሉ ገባ፣ በበረከቱ ገባ። ሰውን ከፍ በማድረጉ ምን ገባ? ክብር ገባ። ዘማሪዎች የሆናችሁ አንድ ነገር እነግራችኋለሁ። በዚህ አጋጣሚ በደንብ ስሙኝ። ሙዚቃውን በደጅ ነው ገና ያለው። ሙዚቃን እየተጫወቱበት ያሉ የጨለማ ልጆች ናቸው። ሙዚቃ በሙርኮ ተዋስደዋል። ሙዚቃ በፍጹም የዲያብሎስ አይደለም። ሙዚቃ ወደ ቤቱ መግባት አለበት። አሜን። ከዛስ በኋላ ተነግሮ ልክ ሲመጣ ሌላ ቦታ ላይ መጽሐፍ ቅዱስ ምን ይላል መሰለህ? የኪዳኑን ታቦት ሲያገኙት ማለት ነው ምን አደረጉት? እየታረደለት ማለት ነው። አቤት በቃ አሁን ምን ሆነ? መጥቶ ከብዶ መጥቷል። ምን መጥቷል? በመገኘቱ መጥቷል። አሁን መገለጥ ጀመረ። ህዝቡ ማክበር ጀመረ። ስህተቱን አወቀ ማለት ነው። ልክ ሲባል አንድ ሰው ነው አይደል? ማን ነው ስሙ? ኦዛ ነው አይደል? ኦዛ ነው አይደል? ወዲያው በቃ ልክ ይዞት እየሄደ እያለ ምክንያቱም አሕዛብ ይዘውት ሄደዋል። ያንከባልሉ አይደል? ማን ይላል? የጌት ሰዎች ይዘውት ሄደዋል። ያተቆጥ ሰዎች ፍልስጤሞች ይዘውት ሄደዋል። እያንከባልሉ እየተሸከሙ ማለት ነው። እንደምን ዝም ብሎ እንደ ተራጨት ይዘውት ሄደዋል። የኪዳኑ ታቦት ነው፣ ክብር ያለበት ነው። ስለዚህ ማለት ነው ልክ እንደዚህ ሊወጥ ሲል አረገው። ድሮ አይነካውም ነበር ታውቃለህ። እግዚአብሔርን በድጋፍ ያቆመው በመሃላችን አለ። ሃሌሉያ ኢየሱስ ትንሽ ስላገለገለን እኮ ጌታ ልረዳው ፈልጋለሁ ነው። ታው እረፍ። የሚገርማችሁ ተቀሰፈ ይላል። የክብሩ መጀመሪያ ነው። ሞተ ይላል። ዳዊትም ተንቀጠቀጠ፣ ሁሉም ፈሩ። የኪዳኑ የት ገባ? አንድ ሰውዬ ቤት አንዱ ስሙ
እቀበለዋለሁ አለ። ሁሉም ፈራ። ሰው ሞቷል። ንጉሱ ፈራ፣ ሌሎቹም ፈሩ። አንድ ሰው የቤት ገባ። 7 ወር እኮ ፍልስጤምን ሲያስጨንቅ ነበር። ይህ ተመልከቱ። ልክ እዚህ ሲገባ ሰው እንደምን ጠራው መሰላችሁ? የእግዚአብሔርን ክብር ቀሳፊ ብቻ ነው። የእግዚአብሔር ደመና ምን አደረገው? ገዳይ ብቻ አደረገው ማለት ነው። ስለዚህ ልክ ያ ቢዳራ ከተቀበለ በኋላ ሲያስገባው ባረከው። አሜን። ፓውሎስ ነፋበት። ብልጽግና መጣ፣ ስኬት መጣ። ልጆቹ በትምህርት አንደኛ ናቸው። ኮርስ ሴክሽን ይሳካላቸዋል። ያዘው ይሳካል፣ ቤቱ ይሳካል። ጥቁት ድግጥ ገብቶ ብዙ ህዝብ ይበሏል። ምክንያቱ መገኘቱ፣ ምክንያቱ የኪዳኑ ታቦት። ሃሌሉያ ሃሌሉያ። ላኪ ቤት ይግባ። ሰው ሁሉ የገፋው ይቀስፈኛል ብሎ የፈራው አንተ ቤት ገብቶ ታሪክ ይለውጣል። አሁን ዝና ወጣ። ያቢዳራና መባረኩ ወሬ ሁሉ ተሰማ። ስለዚህ እነ ንጉሱ በቃ መጡ። አያረዱ ሊወስዱት በመቅደሱ ይግባ ተብሎ በድንኳኑ ይግባ ተብሎ ሄዳ። ከዛ በኋላ ምን ሆነ? ክብር በቤቱ ገባ ማለት ነው። ዛሬ አንድ ነገር ነግራችኋለሁ። ሐሳቤን እዚህ ጋር ጠቅልያለሁ፣ ጨርሻለሁ። ብዙ መናገረው ቢኖር ዋናውን ፖይንት ዛሬ መናገር የምፈልገው በጌታ እርዳታ እዚህ ጋር ጨርሻለሁ። ክብር ወዴት ገባ? ወደ ቤቱ። ክብር በሉ እስኪ ወደ ድንኳኑ ገባ በሉ። ወደ ድንኳኑ ገባ። የእግዚአብሔር ድንኳን አሁን ማን ነው? በመገኘቱ በኃይሉ ገባ፣ በበረከቱ ገባ። ሰውን ከፍ በማድረጉ ምን ገባ? ክብር ገባ። ዘማሪዎች የሆናችሁ አንድ ነገር እነግራችኋለሁ። በዚህ አጋጣሚ በደንብ ስሙኝ። ሙዚቃውን በደጅ ነው ገና ያለው። ሙዚቃን እየተጫወቱበት ያሉ የጨለማ ልጆች ናቸው። ሙዚቃ በሙርኮ ተዋስደዋል። ሙዚቃ በፍጹም የዲያብሎስ አይደለም። ሙዚቃ ወደ ቤቱ መግባት አለ። አሜን አሜን አሜን። እዚህ ጋር ዘማሪዎች ነበሩ፣ እየነገርኳቸው ነበር። በቤት አብረን እንጸልይ ነበር። እናንተ የተማረከውን ሙዚቃ ወደ ቤቱ የምትመልሱ ናቸው። አሜን። አንድ ሰው ስለ አንድ ሴት ጭሪ የተናገረ የሆነ ነገር የተነሳ አገር ሊያሸብር አይቀርም። ይኸውልህ ሙዚቃ በቤቱ ካልገባ ከባድ ነው። ብዙ ሰዎች አንገት ይቆርጣል። የዛ ነቢይ ታስታውሳለህ? ያ በበረሃ የነበረው አንበጣ ይበላ የነበረው ማር ይበላ የነበረው ያ በጽድቁና በቅድስናው ሄሮድስ የፈራው የነበረው ጻድቅ ስለነበረ እንደ ነብይም ስለተቀበሉት ደግሞ ይፈራው ነበር ይላል። እጁ ልጭንበት አልቻለ። መቶ ከሰው የወንድምህን ሚስት ልታገባ አይገባም፣ እንዲህ ልታገባ አይገባም፣ ሴት ነቅጣ እንዲህ ልታገባ አትችልም። ቆሪያጆች ያሉ ሀዲያ ሰርታል ይለው ነበር። ዳክና እዛ ጊዜ እኮ ኢካቦድ በነበረበት ዘመን እሱ ጋር መንፈስ ነበር። ትገልጽ ሰው ነበር ማለት ነው። ኃይለኛ ነብይ ማለት ነው። ነገስታት የሚናገሩ የሚገልጹ የእግዚአብሔር ነቢያት ይነሳሉ። አሜን። ነገርኩ። በተለያየ ሀገር የሚሄዱ ደግሞም ማለት ነው የነገስታት ወገን የሚፈቱ ይነሳሉ። የሚገርም ማለት ነው። ያንን ታዲያ ዮሐንስን በጠመቁ ዮሐንስን እንዴት ነው የሞተው? አንድ የሄሮዲያዳ ልጅ እኮ ነች። ዘፈን የዘፈነችው ዳንኪራ ቀረበች፣ ዳንስ አሳየችው። ዘፈን ንጉሱን ምን አደረገችው? ሊፍት አፕ አደረገችው። በኃይል ስሜቱ ከፍ አለ። ከዛ ምን አለ? ምን ላድርግላት አለ። ከሞካረንቶቹ ጋር ቁጭ ብሎ ማለት ነው። አዳራሹ ምን ሞላው? የሉሲፈር መንፈስ ሞላው። መገኘ